አትለፉ። ነብይ ዘማች ዳንኤል ከዋሳ ነኝ። ሰላማችሁ ረፍታችሁ የተወደዳችሁ የአባተ ብሩካን በጌታ በኢየሱስ ክርስቶስ ስም ይብዛላችሁ። አጭር ጸሎት ከኔ ጋር እንጸልይ። እግዚአብሔር በቃሉ እንድናገረን እንጸልይ። እስቲ በእግዚአብሔር ፊት ሁሉ የምትችል ዘላለም አምላክ እግዚአብሔር ቅዱስ ምድር ዳርቻ ፈጣሪ ስለሰጠን እድል ከፍ በል። በቃል የተናገረን የሚሰሙ ጆሮዎች የተባረኩ ይሆኑ። በምንሰማ ቃል ራሳችን እንድናዘጋጅ በችልትነት እንዳናልፍ እርዳን፣ አግዘን። በኢየሱስም ስትል ስማን። አሜን። ክብር ለእግዚአብሔር ይሁን። ስለዚህ የእግዚአብሔር ቃል ዛሬ በምን የሚል ርዕስ መሰለ የምናየው? ምን ያህል ተዘጋጅተናል? ምን ያህል ተዘጋጅተናል? የጌታ ቀን የጌታ ጊዜ እንደተቃረበ ነቅተን የምንጠባበቀው ሰዎች ስንቶቹ ነን? ምን ያህል ተዘጋጅተናል? የመንፈሳዊ መዘጋጀት። ሰው ለሚጠፋ ነገር ይዘጋጃል። ጥሎ የሚሄደውን ነገር፣ ተቃጥሎ የሚጠፋ የሚቀልጠውን ነገር። አንተ ግን ዛሬ ቃሉ በሚለው ራስን ሊያዘጋጅበት እግዚአብሔር ዛሬ በቃሉ እኔን እናንተን ይመክራል። ስለዚህ አንደኛ ተሰሎንቄ እንከፍታለን። የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች አንደኛው ማለት ነው። ስለዚህ ምዕራፍ አምስት ከቁጥር 1 በኢየሱስ ስም አነባለሁ። እንዲላል ወንድሞች ሆይ ስለ ዘመናት ስለ ወራት ልንጽፍላችሁ አያስፈልግም። ምክንያቱም ሌባ በሌሊት እንደሚመጣም የጌታ ቀን እንዲሁ እንደሚመጣ እናንተ ራሳችሁ በሚገባ ታውቃላችሁ። ሰዎች ሰላም ነው፣ ደህና ነው ስሉ ምጥ እርጉዝን ሴት እንደሚይዝ እንዲሁ ጥፋት በድንገት ይመጣል ይላል። በድንገት ይመጣል ይላል። ስለዚህ ጌታ ሲመጣ ደግሞ ጥፋት በድንገት ሲሆን ደግሞ ኢየሱስ በሚገለጥበት ጊዜ ምርጦቹን ይዞ ሊሄድ ይመጣል። ምርጥ ማለት ምን ማለት ነው? ዝንቡት የማይሰራ ጉቦ የማይቀበል ጣዖት ከማምለክ ራሱን የሰወረች ባልንጀራውን ዘውትር የሚወድ በፌዘኞች ወንበር ዘውትር የማይቀመጥ ልቡ ለኃጢአት ነገር የማይቸኩል በእግዚአብሔር ሕግ ደስ የሚሰኝ የዚህ የዓለምን ቡትቱ ሐሳብ የማይከተል የወደቀውን የሚያነሳ የተራበውን የሚያበላ የእግዚአብሔር ቤት ስራ የሚሰራ በቅንነት እሱ ጌታ በሚመጣበት ጊዜ ይቀበላል። ታዲያ አንተስ እነስ ቁጭ ብለን ቸርች ውስጥ የሚሰብከውንም እየተቸን ይሁን? እንዴት ነው አሰባበኩ? እንዴት ነው አዘማመሩ? እንዴት ነው መምራቱ እያለን ይሁን? ለጌታ የቀና ነው አስመስለን ውስጣችን ባዶ ለሆነን ሰዎች ዛሬ እነግርሃለሁ ወንድሜ፣ እህቴ፣ እንንቃ፣ እንዘጋጅ። በሚገባ ታውቃላችሁ አለ። ጌታ ሲመጣ ደግሞ ወንድም ምርጡን ይዞ ስለሚሄድ ድንገት ጉቦ እየተቀበልክ እየሰጠ ይሁን፣ ጉቦ ለመስጠት እየተደራደርክ ይሁን፣ በወንበሪ ተመክተ ይሁን፣ በስልጣኔ ተመክተ ይሁን፣ በትምህርት ዕውቀት ተመክተ ይሁን፣ በምኑ ላይ ያለ ጌታ ይምጣ። ዛሬ አስብበት፣ እናስብበት። የእግዚአብሔር መንግስት ቀርባለችና ንስሐ እንግባ የሚል ድምፅ ዛሬ ወደ አንተ መጥቷል። አንድ ስፍራ ደግማለሁ፣ ከዛ ጸልያለሁ። የምትታመሙ ውሃ ያዙ በእምነት። ስለዚህ አሁንም ኤፌሶን
የሐዋርያ ጳውሎስ መልእክት ወደ ኤፌሶን ሰዎች አሁንም ምዕራፍ 5 የቅድሙም ምዕራፍ 5 ከቁጥር 1 ነው፣ አንደኛ ተሰሎንቄ። ይሄም ደግሞ ምዕራፍ 5 ኤፌሶን ነው። ይሄ ምዕራፍ 5 ቁጥር 15 አነባለሁ። እንዲላል እንግዲህ ጥበብ እንደሌላችሁ ሳይሆን እንደ ጥበበኞች እንዴት እንደምትኖሩ ተጠንቀቁ። ቀኖች ክፉ ናቸውና ዘመኑን በሚገባ ዋጁ። ስለዚህ ሞኞች አትሁኑ፣ የጌታ ፍቃድ ምን እንደሆነ አስተውሉ እንጂ በመንፈስ ተሞሉ እንጂ በወይን ጠጅ አትስከሩ። ስለዚህ እናስብበት። ክብር ለኢየሱስ ይሁን። የረዳን ያገዘን እስራኤል ቅዱስ እግዚአብሔር ይመስገን። ዘመኑን በሚገባ ይወቁ። ክፉ ነውና በሚዲያ ላይ የምንሰማው የምንመለከተው ዓለም ወዴት እየሄደች እንደሆነ በዚህ ሰዓት ግንዛቤ ውስጥ ስናስገባ ተምሮቻችን የጌታ ምጽአቱ ጊዜ እንደደረሰ እንደተቃረበ ልንረዳ ይገባል። ይሄ የምናስብበት ይሄ አእምሮአችን እግዚአብሔር ያስፋው። በእውነት በዚህ ሰዓት ዓለም ወዴት እየሄደች ነው? ክፋቷ እየበዛ ነው። የሰው ሞት ደግሞ እየበዛ ነው። እየሄደም ነው ያለው። ግን ጌታ ያለው ሰው እሱን ያነገሰችና ያነገሰ ሰው ይተርፋል። ደስ ይበላችሁ እናንተ ኃያላኖች፣ ደስ ይበላችሁ ለጌታ የምትገዙ እቺ ዓለም ቡቱቱን የካዳችሁ፣ ገንዘብን የጠላችሁ፣ ዝሙትን የጠላችሁ፣ ግርማ ሞገስን ዓለም የምትሰጠውን የጠላችሁ፣ በጎሳ ሳትሄዱ በብር ሳትሄዱ ሳትሽ መሾምን ማትፈልጉ ሮሜ 13:1 ላይ የሚሾመው እግዚአብሔር ነው፣ የሚመርጦስ እሱ ነው። ግን ሰዎች ብር ያላቸው በጎሳ ጎሳ ያላቸው ጠልፊያ ነው። ለዝም ነው አንድ ሰው ሲያልፍ ብዙ ጊዜ ሳይሰራ ወደ አሁኑ ከእግዚአብሔር ስላልሆነ ቶሎ ብሎ የሚባረረው። እንደዛ ስላችሁ አንዱ ጥሩ ሰርቶ አንዱ መጥፎ መሰራ አለ። ሁሉም አይደለም። ስለዚህ አጭር ጸሎት እንጸልይ። እግዚአብሔር በዚህ ቃል እንድረዳን ውሃ በእጆቻችሁ ላይ ያዙና ልጸልላችሁ። የአባቴ ብሩካን የረዳን ያገዝከን እግዚአብሔር በሰማነው ቃል መኖር እንድንችል ጸጋ አብዛለን። በዚህ ሰዓት ከማሾፍ ከቀልድ ከትችት ወጥቶ አሜን ስሉ ከያዛቸው ደዌ ከያዛቸው በሽታ ጠላት ከሚያስፈራራቸው እንቅልፍ ካሳጣቸው ከሰው በታች ያደረጋቸው ከዚህ ሰዓት ጀምሮ ለቆ ይሂድ በኢየሱስ ስም። ፈጽሞ እረፍት ያገኙ፣ ሰላም ያገኙ። ከዚች ደቂቃ አንስቶ በቤታቸው ውስጥ ሰላም እንዲሰፍን የሚፈልጉ ሰላም ይስፈን በኢየሱስ ስም። በአእምሮቻቸው በሊኖቻቸው የሚጨንቃቸው ነገር ይልቀቅ። ከዚህ ሰዓት ጀምሮ እረፍት ያገኙ። ከካንሰር በሽታ፣ ከሱካር በሽታ፣ ከግፊት በሽታ ዶክተሮች ስም ሰጥቷቸው የሚያንከራትታቸው በሽታ ከነሱ ለቆ ይሂድ በኢየሱስ ስም ለቆ ይሂድ። በዚህ ሰዓት እግዚአብሔር ወይ በፍርድ ቤት ቀጠሮ ላላቸው እውነተኛ ሐቅ የነሱ ሆኖ እግዚአብሔር በጎሳ በብር በገንዘብ ነገሮቻቸው ሊያጣምም የሚሞክር ድሉ የነሱ አይሆን፣ አይሳካላቸው። ሐሳባቸው ተበትኖ ለሐቀኞች ሐቃቸው በኢየሱስ ስም ይዳስሱ፣ ይጨብጡበት። ድል የነሱ ይሁን፣ ድል ለእውነተኞች ይሁን። ስለሰማን ከፍ በል። ቀሪው ሰዓት ከኛ ጋር ይሁን። ስራ ያጡ ስራ ያገኙ። ትዳር ያልመሰረቱ መልካም ትዳር በሮች ይከፈትላቸው። መስርተው ያሉ በጭቅጭቅ ውስጥ ያሉ ካሉ መታረቅ ይሁን። ትዳር ጓደኛ ይዞ ያሉ በጓደኝነት ጊዜያቸው ሳይፈተኑ በሰላም የደስታቸው ቀን መቀበል ይሁንላቸው። ሁሉ ስለምታድር ከፍ በል። ሌሊቱ ሙሉ በሰላም አሳድረን፣ ቀኑን ሙሉ በሰላም አውለን። በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም ጸልየናል። አሜን። ክብር ለኢየሱስ ይሁን። አመሰግናለሁ ስለሰማችሁ። ተባረኩልኝ። እግዚአብሔር ጸጋ አብዛላችሁ። ሼር አድርጉት። ተባረኩ።